ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናሉን ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት። ወደ መጨረሻም ሀሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ከሰሞኑ እንግዲህ ማናዘዋል እሸቱ ፖድካስት ላይ እንግዲህ እህታችን ቀርባ የህይወት ተሞክሯን ሰፋ አድርጋ አካፍላናለች። ካካፈለችን መካከል እንግዲህ እኔ መሰጠኝ ለእናንተ ትምህርት ይሆናል ብዬ ያሰብኩትን ስለ አብዛኛው ሴት እህቶቻችን እንግዲህ ካለ አርቲፊሻል ጸጉር አይንቀሳቀሱ በአሁኑ ሰዓት ማለት ነው። እጅግ በጣም ውድ ቢሆንም እየገዙ እንግዲህ ፏፈሽ እያሉ ነው። እሱን አድርገው እንግዲህ ፏ እያሉ እንግዲህ ሲያወልቁት ደግሞ ሌላ ሰው ነው እየመሰሉ ያሉት። ስለ አርቲፊሻል ጸጉር የገጠማትና የሰማችሁን ነገር ሰፋ አድርጋ አካፍላናለች ማለት ነው። ሙሉ ቪዲዮውን እንግዲህ ማናዘዋል እሸቱ ፖድካስት ላይ ገብታችሁ ብታዩት የህይወት ውጣ ውረዷን እና አሁን ያለችበትን ነገር ብትረዱና ብታዩት እጅግ በጣም ለራሳችሁ ትምህርት ታገኙበታላችሁ ብዬ አስባለሁ ማለት ነው። ሙሉ ፕሮግራሙን እሱ ጋር ሄዳችሁት። እኔ ግን ስለ አርቲፊሻል ጸጉር ወይም ስለ ሂውማን የተናገረችው ነገር እጅግ በጣም ስለመሰጠኝ ለሴት እህቶቼ አብሶ ይጠቅማል ብዬ ስላሰብኩኝ እሷን ፓርት ለእናንተ ልጋብዛችሁ ፈለኩ ማለት ነው። እየሰማን እያየን እንግዲህ ሀሳብ አስተያየት እንሰጣለን ማለት ነው። እስከ መጨረሻው ከኔ ጋር እንድትሆኑ ጋበዝኩ ማለት ነው። እስቲ ወደ እህቴ ሀሳብና አስተያየት አልፋለሁ ማለት ነው። ይመቻችሁ። በጣም እኮ ነው የሚያምረው። ከዛም ሂውማኖችን ቶሎ ነው ያቃጠልኩት። አቃጠሻቸው? ግን ጎዲ ፐራውን ሁሉም ሰው ሂውማን ያደርጋል። እንዴት እንደሚያስጠላኝ like I'm sorry to say this በውድ ብር ነው የምትገዙት። I'm sorry ግን it's just ugly honestly speaking don't ዝም ብለሽ ብታይ it's just ugly I don't know እንዴት ሰዎች ውድ ብር አውጥተው እንደሚገዙበት you have no idea it's just like በጣም አንድ ሰው አካለውና ሌላ ሰው ያቀፈ ይመስላል ሚስቱን ሲያቅፋት በሂውማን ኤር ማለት ነው። you just beautiful እንደዚህ አይ ነው ይገባኛል። ግን ምንድነው እዛ ጋር ያለው? በቃ ውበት ነው። አሁን እንደውም ሂውማን እንደዚህ አንዳንድ ሽበት ምናምን ያለው ሂውማን አለች ሴትዮሽ ከነ ሽበት ያለባት ሴትዮ ነው የገዛሁት ምናምን እያለን እንቀላ በቃ ውበት ነው። አንድና አንድ ለማማር ነው። ያምራል ግን እውነት ያምራል ግን እውነት በሰዓቱ አሁን ግን ስታይ እስቲ ወይኔ በፍጹም oh my god ማለት ከባድ ነው። በዛ የሚገባብህ ነገር አሁን ላይ እንትን ስል በጣም አትቋቋም። አንድ ነገር ልንገር። አንድ ጓደኛ አለች ዩቲዩብ አላትና ገጠመኛው ላይ ስታወራ ልጅቷ ራሷን የነገረቻት ሂውማን ተሰፋለች እዚህ ቦሌ አካባቢ መጥቼና እንደዚህ በሁለት ሰርቼው ሻሽ አድርጌ ተኛለች። ወደ እባብ ተቀይሯል። ትክክለኛ ታሪክ ነው የምነግርህ። እሺ ሁለቱን እንትን እባብ ሆነባታል። ምንድነው በቃ የሆነ ባድ ነገር ይሰማኛል አለች። ምንም አልገባትም። እሷ አላወቀች። መብራቱን አብርቼ ሳይ ይሄና ይሄ እባብ ሆኗል አለች። እዛም ስጮህ ቤተሰቦቼ መጣለች። በመጥረቢያ ቁርጥ አረጉትና ጣሉልኝ ከላይ ላይ አለች። እነሱ ሲቆርጡት ሂውማን ነው። ለሷም ነው የሚታያት እባብ ሆኖ። ቤተሰቦች ሰማችሁልኝ? ይሄ አርቲፊሻል ጸጉር የማያመጣብን ነገር የለም። ሁሉም ግን ሴቶች ካለሱ መንቀሳቀሱ እኮ በጣም ከብዷል። በአሁን ጊዜ ከብዷል። ወደ እባብ ተቀየረ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ድሮም አይመቸኝም የአርቲፊሻል የሚባል ነገር እኔ አይመቸኝም ጭራሽ። እህቴ ደግሞ ስታወራ በጣም ዘገነነኝ ማለት ነው። እንዴት ነው አንዳንድ ሴቶች እሱን ሲያደርጉ ይቀያየራሉ አይደለ? እንዴት ነው ወደ ሰይጣን የተቀየሩ ነው? ኧረ በስመ አብ። እስኪ ምን ትላላችሁ? ሀሳብ አስተያየት እየሰጣችሁ ስለ ሂውማን ስለ አርቲፊሻል ጸጉር እንግዲህ ገጠመኛዋና የሰማችሁን ነገር እህታችን በፊት ተጠቀም ነበር። አሁን ግን እርግፍ አርጋታ የቤተክርስቲያን ሰው ሆናለች። ስለሱ መጥፎነትና እንደማይጠቅም ነው እየነገረችን ያለችው ማለት ነው። ስለሷ በተናገረችው ነገር ላይ ሀሳብ አስተያየት እየሰጣችሁ እንግዲህ እናስጨርሳት ማለት ነው። ስለ አርቲፊሻል ጸጉር ሲነሳ የሆነ ነገር ትዝ አለኝ ማለት ነው። የሆነ ኮሜዲ ነው የሰማሁትን ላካፍላችሁ ብዬ ነው። ሁለት ተማማቾች በጣም አርቲፊሻል ጸጉር ሂውማን ይጠቀማሉ በጣም ይጠቀማሉ ማለት ነው። አንድ ቀን እንግዲህ አንዷ ተጠቅማለች፣ አንዷ ሳትጠቀም በኖርማል ማለት ነው አውልቃ በር ላይ ቆመው ነበረ ማለት ነው። ከዛ አባትየው ከስራ ይመጣል። ከዛ ልክ ከስራ ሲመጣ አንደኛዋን ልጁን ምን ይላታል? ብለሽ ጎረምሳ በሬ ላይ ማቆም ጀመርሽ እንዴ? ምን ነካሽ ሲላት፣ ኧረ አባዬ ጎረምሳ አይደለም እህታችን እኮ ነች እንዴ ልጅክ ነች እኮ ሂውማኗን አውልቃ ነው የተቀየረችብህ አለችው ይባላል። እንግዲህ ሲያረጉ ሴትዮም ይመስላሉ፣ ከለመደ ደግሞ ሲያወልቁት ደግሞ ያው ሌላ ሰው ነው የሚመስሉት ለማለት ነው። ይሄን ፉገራ ሰምቼ ነበር ስለ አርቲፊሻል ጸጉር ወይም ስለ ሂውማን ማለት ነው። እህቴ ደግሞ የተናገረችው እጅግ በጣም ይዘገናል፣ ይገርማል። ወደ እባብ ተቀየረ። እስቲ ሀሳብ አስተያየት የሰጣችሁ በዛውም ላይክ እያደረጋችሁ ይመቻችሁና አስጨርሳት እህቴን። ለማንኛውም ቁረጡልኝ ብያለችና ከዛም ተረጋጋሁ ምናምን እሱ መጡ አለችና መናፍስቱ በመስኮት ገብቷለች። ልጄን ገደልሽብኝ
ልጅን ገደልሽብኝ አለቅሽ ብሎ ይወጣለች። ከዛም በኋላ ማይነጋ የለም እንዴትም ነጋልኝ አውጥቼ አቃጠልኩ ከፀጉሬንም ተላጫለች። እስካሁን ሂውማን የነካው ስለሆነና ይሄን አክል ነው ሂውማን የዳቢሎስ ልጅ ነው እንግዲህ ልጅን ገደልሽብኝ ነው ያላትና አሁን ላይ በግልጽ እየወጣ እኮ ነው የሚሰራበት ማቴሪያል ምናምን አሁን በግልጽ እየተነገረ ነው ማቴሪያል። አሁን ይሄ ሲንቴቲክ የምንላቸው ከቆሻሻ ዛሬ ጧት እያየሁ ነበር ከቆሻሻ ላይ ነው ይሄ የሰዎች ፀጉር ምናምን ተለቃቅሞ በኬሚካል ተጣጥሞ የሚገጣጠመው። ይሄ ህንዶች ደግሞ ሂውማን ሄር ደግሞ ህንዶች ይሄ በአዳም ልኮ ፀጉራቸውን ተላሽተው ነው ይሄ እንደ መስዋዕትነት ማለት ነው እና የነሱ ፀጉር ይሸጥና ተሰርቶ ይመጣል። ቤተሰቦች እየሰማችሁ ነው አለ ሴቶች እየሰማችሁ ነው አለ ሂውማን አርቲፊሻል ፀጉር ከምን እንደሚሰራ እየሰማችሁ ነው አይደለ? ግን ሰሚ የለም ጆሮ የለም እንዲህ እየሰማንም 70,000 80,000 200,000 እየገዛን ፏፈሽ እንላለን። አጋንንትን ዲያብሎስን ነው እንግዲህ ይዞን የምንዞረው ማለት ነው። ለነገሩ እንደዚህ እኮ ሲያረጉ በጣም ቆንጆ ናቸው፣ ሲያወልቁት ነው ችግሩ አይደለ? ለማንኛውም ለሴት እህቶቼ ሂውማን ወይም አርቲፊሻል ፀጉር እንዴት እንደሚሰራ እህታችን እየነገረችን ነው ማለት ነው። የሷን ህይወት ውጣ ውረድ ምናምን ትምህርት ስለሚሆናችሁ ማን ያዘዋል እሸቱ ፖድካስት ላይ ገብታችሁ ሙሉን ብታዩት ታተርፉበታላችሁ ላለው ማለት ነው። እስቲ እናስጨርሳለን። ለማንኛውም ይመቻችሁ። ዲያብሎስ እንደ ባዕድነት ይወጣ ማለት ነው። ያ የልጅ መናፍስት ነው የሚያስቀምጥብህ አንተ ለልጅ የሚተርፍ ማለት ነው። ግን ያው ከዛም በሌላም ደግሞ ክርስቶስን ልክ አይደለም ማለት ነው። ለኔ ረጅም ፀጉር ነበር መስጠት የነበረብህ። ይሄ ሰው እንደዚህ ሲል ውሸት ይመስልናል። ትክክለኛ ሚኒንጉ በክርስቶስ ዘንድ ይሄ ነው። ልክ አይደለም አንተ ይሄ የአይን ፀጉር ስንቀጥል አይኔ እንዲህ ነበር ማድረግ የነበረብህ። ደግሞ ለዝሙት ይጋበዛል እንጂ ያንቀላፋውን የነቃው ወንድና ያንቀላፋውን እኩል አለም ሴትን የሚያዩ የነቃው ሲያዩ መንፈስ ያያሉ፣ ነፍስ ያያሉ፣ ጸጋ እግዚአብሔርን ነው የሚያዩት። ይሄ ዓለም የሰራውን የወደቁ መላእክት ሰዎችን ያስተማሩትን ለዝሙት የሚገፋፋ አድርገሽም ደግሞ እኮ ባዶነት ነው የሚሰማሽ። ይሄው ታውቂዋለሽ። ልክ ነው። ማን እንግዲህ ከማን ያዘዋል ፖድካስት ላይ እህታችን ቀርባ ነበር ከሰሞኑ ሰፋ ካለው ኢንተርቪዎቿ መካከል ስለ አርቲፊሻል ፀጉር እጅግ በጣም ስለተመቸኝ ለኔ ቤተሰቦችም ትምህርት ይሆናል፣ አብሶ ለሴት እህቶቼ ትምህርት ይሆናል ያነቃል ብዬ ያሰብኩትን ፓርት ቆረጥ አድርጌ ጋብዣችሁ አስተያየት ሰጥተንበት መተናል ማለት ነው። የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቪዲዮ ላይ ሀሳብ ካላችሁ ከስር የፈለጋችሁትን ነገር መጻፍ ትችላላችሁ ማለት ነው። በቀጣይ እናንተን ያስተምራል ብዬ ያሰብኩትን ቪዲዮ ይዤ እስከመድረስ ሁላችሁም ባላችሁበት ሰላማችሁ ብዝት ይበል። እወዳችኋለሁ። ባባይ